ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ፕሬዝዳንት ዶናልድ ትራምፕ የናይጄሪያ ክርስቲያኖች ሲጨፈጨፉ የናይጄሪያ መንግስት ተገቢውን የመከላከልና የዜጎቹን ደህንነት የማስጠበቅ ስራ አልሰራም በሚል የአሜሪካ አየር ኃይል እርምጃ የሚወስድበት ሁኔታ ይኖራል በማለት ያስታወቁ መሆኑ አይዘነጋም። ከዚሁ ጋር በተያያዘም የአፍሪካ ህብረት ለናይጄሪያ ሉዓላዊነት በመቆም አፋጣኝ ምላሽ ሰጥቷል። ኤርትራም በአሰብ ጉዳይ ምነው እኛን ዘነጋችሁን የሚሉ አቤቱታዎችም እየተሰሙ ይገኛሉ። ጥንቅራችንም ይህንን ሁኔታ በተመለከተ ያሉትን መረጃዎች በማሰባሰብ ሊያደርሳችሁ ይዞታል። በፋኖ ድርድር ጉዳይ አዲስ መረጃ በዛሬው ዕለት ይፋ ሆኗል። ይህ የድርድር ጉዳይ የተሰማው ጠቅላይ ሚኒስትር አብይ አህመድ በጎንደር ታጣቂ ኃይሎች ጊዜ አታባክኑ ወደ ድርድር ተመለሱ የሚል ጥሪ ባቀረቡ ማግስት ነው። ጥንቅራችን መረጃውን ያደርሳል። የኢትዮጵያ ሃይማኖት ተቋማት ጉባኤ አርሲውን ግድያ በተመለከተ በአካባቢው ሄጄ ማጣራት አደርጋለሁ ካለ በኋላ በዛሬው ዕለት ይፋ መግለጫ አውጥቷል። ጉባኤው ግድያው አንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም ብሏል። በአርሲ በተደረገ ህዝባዊ ውይይት አብዛኛው ህዝብ ሊቀጳጳሱ ከኃላፊነት ይነሱልን፣ ሰላማችንን ልናገኝ ይገባል፣ ስንሞት እግዚአብሔር ያጽናቸው የሚለን አባት እንፈልጋለን የሚል ሐሳብ መነሳቱን ተሰምቷል። ጥንቅራችን መረጃውን አያይዞ ያደርሳል። በእስር ላይ የሚገኙት የደህንነት ኃላፊው ከእስር ቤት አምልጠዋል በሚል ጉዳዩ ሲያነጋግር መቆየቱ ይታወሳል። ፖሊስ ከእስር አላመለጡም የሚል ማረጋገጫ ከሰጠ በኋላ በዛሬው ዕለት የተመሰረተባቸው ክስ በይፋ ተገልጿል። ጥንቅራችን ይዞታል። ሶማሊላንድ ድንበሯን እያጠባበቀች ነው። ለሳምንታት በቪዛ ጉዳይ ሰጣ ገባ ውስጥ የነበሩት ሶማሊያና ራስ ገዟ ሶማሊላንድ ውዝግባቸውን የሚያጦዝ እርምጃዎችን እየወሰዱ ይገኛሉ። ሶማሊላንድ የሶማሊያ ቪዛና ሰነድን የያዘ ሰው ወደ ግዛቷ ዝር እንዳይል አዲስ ህግ አውጥታለች። ድንበሯን የአየር ክልሏንና ኢሚግሬሽኗን እያጠባበቀች ስላለችበት ሁኔታ አሁናዊ መረጃ እናደርሳለን። ለፕሬዝዳንት አልሲሲ ተጨማሪ የስልጣን መደላድል የሚያጠነክር ምርጫ በግብጽ እየተካሄደ ነው። ግብፃውያን ከባለፈው ቅዳሜ አንስቶ በሀገሪቱ አዲስ የፓርላማ አባላትን ለመምረጥ ወደ ምርጫ መስጫዎች አምርተዋል። የምርጫው ውጤት ግን ተገማችና የአልሲሲን ስልጣን የበለጠ የሚያጠናክር እንደሚሆን ተቺዎች እየገለጹ ይገኛሉ። ለ5 ዓመታት ተፈርዶባቸው ለ3 ሳምንታት ያህል በእስር የቆዩት የቀድሞ የፈረንሳይ ፕሬዝዳንት በዛሬው ዕለት ከእስር መለቀቃቸውን የተመለከተ መረጃ ያካተናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በትራምፕ ዛቻ አሰብ ላይም ጥያቄ ተነሳ። የኢትዮጵያ መንግስት በታሪክ አጋጣሚ ፍትሃዊ በሆነ መንገድ ኢትዮጵያ ያጣችውን የአሰብ ወደብ አስመልሳለሁ፣ ሀገሪቱም የቀይ ባህር መውጫን እንድታገኝ አደርጋለሁ እያለ ባለበት በኤርትራ በኩል ጉዳዩን ከትራምፕ አፍሪካ ህብረትና ናይጄሪያ ጋር በተያያዘ ጥያቄ እየቀረበ ነው። ይህም ጥያቄ በቅርቡ ትራምፕ ናይጄሪያን በተመለከተ ወታደራዊ እርምጃ ወስዳለሁ በማለት ያሰሙትን ዛቻ ተከትሎ የአፍሪካ ህብረት ኮሚሽን ምን ሲደረግ በማለት ለናይጄሪያ የቆመ ፈጣን ምላሽ መግለጫ ከማውጣቱ ጋር የተያያዘ ሆኖም ታይቷል። ትራምፕ ክርስቲያኖችን በሚጨፈጭፉ እስላማዊ ታጣቂዎች ላይ አሜሪካ አየር ኃይል የናይጄሪያን አየር ክልል በመጣስ እርምጃ እንዲወስድ ላዝ እችላለሁ ከማለታቸው ጋር በተያያዘ ከአዲስ አበባ የአፍሪካ ህብረት ጽህፈት ቤት የወጣው የተቃውሞ መግለጫ የአፍሪካ ህብረት አባል ሀገር የሆነችው ናይጄሪያ ሉዓላዊነት ሊከበር ይገባል በማለት ማስታወቁ አይዘነጋም። ደብዳቤው ናይጄሪያን በአፍሪካ ህብረት ቻርተር ውስጥ የፈረመችውን የሃይማኖት ነጻነትና እኩልነትንም እንድታከብርና እንድታስከብርም ያሳሰበበት ሁኔታ ታይቷል። ይህንኑ በተለያዩ ማህበራዊ ድረገጾች እየተዘዋወረ ያለውን የአፍሪካ ህብረት ኮሚሽን ደብዳቤ የተመለከቱ ኤርትራውያን ኢትዮጵያ እኛ ላይ ወታደራዊ ዛቻን ስታሰማ ለምን ዝም ብሎ ከርሞ ለናይጄሪያ ጉዳይ ፈጣን ምላሽ እንሰጠ በማለት በህብረቱ ላይ ወቀሳቸውን የሰነዘሩበት ሁኔታ ታይቷል። ይሄው ቅሬታ በቀጥታ በኤርትራ መንግስት በኩል በይፋ ባይቀርብም የኤርትራ መንግስት ልሳናት የሚባሉት ግን እያስተጋቡት ይገኛሉ። ለኤርትራ መንግስት ቀረቤታ ያለው ተስፋ ኒውስ የተባለ የማህበራዊ ሚዲያ ትስስር ገጽም ህብረቱ ያወጣውን መግለጫን ጭምር አካቶ ኤርትራስ በኢትዮጵያ ወታደራዊ ዛቻ ሲሰማባት ምነው ህብረቱ ዝምታን መረጠ፣ የህብረቱ የእንጀራ ልጅ ናት ወይ የሚል ይዘት ያለውን መልእክት በኤክስ ገጹ ያሰፈረበት ሁኔታም ታይቷል። ኢትዮጵያ ወደ ቀይ ባህር መመለስ አለባት የሚለውን ጉዳይ ኢትዮጵያ መንግስት ጠበቅ አድርጎ መያዙን ተከትሎ የኤርትራ መንግስት ተከታታይ ተቃውሞችን እያሰማ ሲሆን እስካሁን ባለው ሁኔታ ሁለቱ ሀገራት ወደ የትኛውም ዓለም አቀፍ ተቋም ጉዳያቸውን ያቀረቡበት ሁኔታ ግን አልታየም። ኢትዮጵያን በተመለከተ ግን የሽምግልና ጥያቄ የቀረበ መሆኑን ጠቅላይ ሚኒስትር አብይ አህመድ ሲናገሩ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በህዝብ ተወካዮች ምክር ቤት በነበራቸው ቆይታ ከአፍሪካ ህብረት ጀምሮ እስከ አሜሪካና አውሮፓ ህብረት ድረስ ሸምግሉን የሚል ጥያቄ ሲቀርብ የቆየ መሆኑን የገለጹበት ሁኔታ ታይቷል።
እስካሁን ባለው ሁኔታ በዚህ ጉዳይ ሽምግልና ጥያቄ የቀረበላቸው መሆኑ የተነገሩት ተቋማት በይፋ ያሉት ነገር የለም። ከመጋረጃ ጀርባ ያሉ ዲፕሎማሲ እንቅስቃሴዎች ይኖራሉ ተብሎም ይታሰባል። ጠቅላይ ሚኒስትሩ ከሳምንታት በፊት በፓርላማ በነበራቸው ቆይታም የቀይ ባህርን ጉዳይ በተመለከተ እኛ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ኢትዮጵያ ቀይ ባህርን ለማጣት 30 ዓመታትና ከዚያ በላይ ወሰደ ትግል ነበር። በዚያ 30 ዓመታት ውስጥ ኢትዮጵያ ቀይ ባህርን ያጣችው በብዙዎች ርብርብ ነው። አሁን ወደ ቀይ ባህር ለመመለስ ግን ሌላ 30 ዓመታት ያስፈልጋታል ብዬ አላምንም። ለዚህ ጉዳይ ውይይት ያስፈልጋል። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላምንም። ሸምግሉን ብለን ብዙ ጠይቀናል። በሽምግልና ሂደት የተያዘው ማዘናጋት ከሆነ ግን ጉዳዩ ብዙ የሚሄድ አይመስለኝም ሲሉ የተናገሩበት መሆኑ የሚታወስ ነው። በቀጣይ ርዕስ በጠቅላዩ ጥሪ የፋኖ ድርድር። በፋኖ ድርድር ጉዳይ በአዲስ መረጃ በዛሬው ዕለት ይፋ ሆኗል። ይህ የድርድር ጉዳይ የተሰማው ጠቅላይ ሚኒስትር አብይ አህመድ በጎንደር ታጣቂ ኃይሎች ጊዜ አታባክኑ ወደ ድርድር ተመለሱ የሚል ጥሪ ባቀረቡ ማግስት ነው። የምክር ቤት አባላት በአማራ ክልል በፋኖ ኃይሎችና በፌዴራል መንግስቱ መካከል ድርድር እንዲጀመር እየሰሩ መሆናቸውን ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት መጨረሻ ዓለም አቀፍ ቅርስ የሆነውን የጎንደር አብያተ መንግስታት እድሳት በመረቁበት ወቅት በክልሉ የሚንቀሳቀሱ ታጣቂ ኃይሎች ባስተላለፉት መልእክት ጊዜ አታባክኑ ወደ ድርድር ተመለሱ ማለታቸው ይታወሳል። ከጎንደር ባህር ዳር ባሻገር ከዚህ እስከ ጎርጎራ ያለው መንገድ ቢሰራው ውበት እንዳለው ሰዎች እንደሚያነሱ የጠቀሱት አብይ ነገር ግን ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደሮች ተጠብቀው እንዴት ልማት ሊሰራ ይችላል በማለት ጠይቀዋል። ባዕድ ሳይሆን ባላገሮች ባለቤቶች ከአንድ ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል ሲሉ አጽንኦት ሰጥተዋል። ከዚህ አካባቢ ወጥ ወንድሞቻችን ጊዜ ባያባክኑ፣ ጊዜ ማባከን አያስፈልግም፣ ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል ሲሉም ጥሪ አቅርበዋል። ይህ የጠቅላይ ሚኒስትሩ ጥሪ ከተሰማ ከቀናት በኋላ ምክር ቤት አባላት የድርድር ሂደትን በተመለከተ እንቅስቃሴ መጀመራቸውን ገልጸዋል። ሁለቱም ወገኖች የመደራደር ፍላጎት እንዳላቸው ቢገልጹም እስካሁን ፍሬያማ ሙከራ አልታየም የሚሉት የምክር ቤት አባላቱ በክልሉ የጥይት ድምፅ እንዳይሰማ እውነተኛና ሁሉን አሳታፊ ድርድር እንዲካሄድና ወጥቶ የመግባት ነጻነት እንዲከበር እንሰራለን ብለዋል። የምክር ቤቱ የአማካሪ ኮሚቴ አባል ዶክተር አበባው ደሳለው የመደራደር ፍላጎት እንዳላቸው የገለጹ ታጣቂዎች እምነት እንደሌላቸው መግለጻቸው አንዱ እንቅፋት መሆኑን ገልጸዋል። ድርድር መተማመን እንደሚፈልግም አጽንኦት ሰጥተዋል። የምክር ቤት አባሉ እውነተኛና ፍሬያማ ድርድር በሁለት ወገኖች መካከል እንዲካሄድ እንጥራለን ብለዋል። ሌላኛው የሕዝብ ተወካዮች ምክር ቤት አባል ፕሮፌሰር ገነነ ገደቡ በበኩላቸው ታጣቂዎች ወደ ድርድር ጠረጴዛ አምርተው ጥያቄያቸውን በንግግር እንዲፈቱ የሚጠበቅብኝን ሁሉ አደርጋለሁ ሲሉ መናገራቸውን አሃዱ በዚሁ ዘገባው አመልክቷል። ከክልሉ ሰላምና እድገት ተጠቃሚ የማይሆን የማህበረሰብ ክፍል አይኖርም ያሉት የምክር ቤት አባሉ ፌዴራል መንግስትም ሆነ ታጣቂዎች ለሰላም ያላቸውን ፍቃደኝነትና ለህዝቡ ያላቸውን ሐሳቢነት ለድርድር በመተባበር ተኩስ በማቆምና ወጥቶ የመግባት ነጻነት እንዲተገበር የድርሻን በመወጣት እንዲያሳዩ ጠይቀዋል። የአማራ ክልል ህዝብ በሰላም እጦት ምክንያት ለከፋ ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ችግሮች እየተጋለጠ እንደሆነ ያነሱት የምክር ቤት አባላቱ በክልሉ ያለው ቀውስ ወደ ተረጋጋ ሁኔታ እንዲመለስ ሁሉም ወገን መተባበርና መረባረብ እንደሚገባው አሳስበዋል። የተራዘመ ግጭት ፖለቲካዊ፣ ማህበራዊና ምጣኔ ሀብታዊ ኪሳራው የከፋ እንደሆነ በመጥቀስ ስለ ችግሩ ከማውራት ይልቅ ስለ መፍትሄው መነጋገር የበለጠ እንደሚጠቅም አስምረውበታል። በቀጣይ ርዕስ የአርሲው ግድያ ሃይማኖትና ብሔር ላይ አናነጣጠረም። ሪፖርቱ የኢትዮጵያ ሃይማኖት ተቋማት ጉባኤ አርሲውን ግድያ በተመለከተ በአካባቢው ሄጄ ማጣራት አደርጋለሁ ካለ በኋላ በዛሬው ዕለት ይፋዊ መግለጫ አውጥቷል። ጉባኤው ግድያው አንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም ብሏል። የኢትዮጵያ ሃይማኖት ተቋማት ጉባኤ ከጥቅምት ወር አጋማሽ ጀምሮ ለተከታታይ ቀናት በኦሮሚያ ክልል አርሲ ዞን በሚገኙ አንዳንድ ወረዳዎች በሚኖሩ ዜጎች ላይ የተፈጸመው ግድያ፣ እገታና ዝርፊያን በሚመለከት ልኡካኑ በአካባቢው በመላክ በጉዳዩ ላይ ሲያደርግ የቆየውን ጥናት የመጀመሪያ ደረጃ ሪፖርት በዛሬው ዕለት ይፋ አድርጓል። በቀረበው የመጀመሪያ ደረጃ ሪፖርት ውጤት መሰረትም ጉባኤው ጥቃቱ አንድን ሃይማኖትና ብሔርን ትኩረት ያደረገ ግድያ ተፈጽሟል በማለት ሲዘዋወር የነበረውን መረጃ አጣጥሏል። ጉባኤው ሪፖርቱን የመጀመሪያ ደረጃ ሪፖርት ሲል የጠራው ያላለቀ በመሆኑ የተጠቀሱት ወረዳዎች የተራራቁ በመሆናቸው እንዲሁም መሰረተ ልማት ውስንነት ያለበት ከመሆኑ አንጻር ሁሉም ቦታ ላይ ደርሶ የመጨረሻ ሪፖርት ለማውጣት ጊዜ የሚፈልግ በመሆኑ ነው ብሏል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጥቅምት ወር አጋማሽ ጀምሮ በምስራቅ አርሲ ዞን አንዳንድ ወረዳዎች በተለይም በ5 ወረዳዎች የተፈጠረ ክስተት አለ። በዚህም የሰው ሕይወት ጠፍቷል፣ አካል ጎድሏል፣ የተፈናቀሉና የጠፉ ንብረቶች ብዙዎች አሉ ሲሉ ክስተቱን በተመለከተ ማብራሪያ ሰጥተዋል። ጉባኤው በዛሬው ዕለት በሰጠው መግለጫ እንዳሳወቀው ጉዳዩን በአካባቢው በመሄድ አጣርቶ የመጡት ከኢትዮጵያ ኦርቶዶክስ ተዋሕዶ የተወከሉ 3
ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከኦሮሚያ እስልምና ከፍተኛ ምክር ቤት 2 ከጉባኤው 2 ባለሙያዎች በአጠቃላይ በዋና ሰብሳቢ በምክትል ሰብሳቢ እንዲሁም በጸሐፊ የተዋቀረ 10 ልኡካን ናቸው። የአጣሪ ኮሚቴው ሰብሳቢ መላከ ሰላም ዳዊት ያሬድ ዝርዝር ሐሳቡ በዋናው ማጠቃለያ ሪፖርት ላይ የሚገለጽ ሆኖ ጥናቱ የተደረገው ጉና፣ ሽርካ፣ ሆንኩሎ አቤ፣ መርቲ ወረዳዎች ናቸው። በወረዳዎቹ የሕይወት መጥፋት፣ የንብረት መውደም፣ ዝርፊያ እንዲሁም እገታ ተፈጽመዋል ሲሉ አመልክተዋል። ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህንን ድርጊት የፈጸሙት ራሳቸውን የኦሮሞ ነጻነት ሰራዊት ወይም ሸኔ ወይም ፋኖ ናቸው የሚል ምላሽ ነው ሲሉ ሰብሳቢው ገልጸዋል። አንዳንድ ግለሰቦች ደግሞ በሰጡት ምላሽ ማንነታቸውን እንደማያውቁ ነገር ግን በሌሊት የሚንቀሳቀሱ ምንም አይነት የሃይማኖት መገለጫ የሌላቸው ግለሰቦች መሆናቸውን አክለዋል። በቀጣይ መረጃ የደህንነት አመራሩ ክስ ተመሰረተባቸው። በእስር ላይ የሚገኙት የደህንነት ኃላፊው ከእስር ቤት አምልጠዋል በሚል ጉዳዩ ሲያነጋግር መቆየቱ ይታወሳል። ፖሊስ ከእስር አላመለጡም የሚል ማረጋገጫ ከሰጠ በኋላ በዛሬው ዕለት የተመሰረተባቸው ክስ በይፋ ተገልጿል። ከዚህ ቀደም ከእስር አምልጠዋል በሚል ጉዳዩ ሲያነጋግር የቆየ ሲሆን በዛሬው ዕለት በይፋ ክስ እንደተመሰረተባቸው ያመለከተ መረጃ ተጋርቷል። ያለመከሰስ መብታቸው የተነሳው የቀድሞ የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በሕግ ቁጥጥር ስር ይገኛሉ። የቀድሞ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በ4 የተለያዩ መዝገቦችና በ11 ተደራራቢ ክሶች እንዲሁም የፖሊስ ኮሚሽነር የነበሩት አቶ ሽመልስ ቶማስ ላይም በ3 መዝገቦችና በ7 ተደራራቢ ክሶች ማለትም ስልጣንን አላግባብ በመገልገል የመንግስት ስራዎችን በማይመች አኳኋን በመምራት በሕገ ወጥ መሳሪያዎች ዝውውር፣ በሕገ ወጥ ኮንትሮባንድ ንግድ፣ በሕገ ወጥ የፖሊስ ማዕረግ አሰጣጥና በሌሎች ወንጀሎች ክስ እንደተመሰረተባቸው የሲዳማ ክልል ኮሚኒኬሽን ቢሮ ገልጿል። በፌዴራል ፍትህ ሚኒስቴር የሐዋሳ ቅርንጫፍ አቃቢያነ ሕግ የሚታዩ ክሶችንም በተመለከተ የሰብአዊ መብት ጥሰቶችንና በግለሰብ እጅ እንዲያዙ የማይፈቀዱ የመገናኛና የጦር መሳሪያዎችን ይዞ የመገኘትና ተያያዥ ጉዳዮችም ጋር ተያይዞ ምርመራ የተጠናቀቀ መሆኑን የክልሉ ፍትህ ቢሮ አስታውቋል። የክልሉ የብልጽግና ፓርቲ ጽህፈት ቤት ከዚህ ቀደም አቶ አለማየሁ ጢሞቴዎስ በተከታታይ 2 ዓመታት በጥብቅ ዲሲፕሊን ተገምግሞ በማስጠንቀቂያና በሂስ እንዲታለፉ መደረጋቸውን ጠቁሞ በዚህም በራሳቸው ላይ ማሻሻሎችን በማምጣት በጸጥታ ተቋማት ላይ አዎንታዊ አስተዋጽኦ ማድረግ መቻላቸው ከጥፋታቸው ተምረውና ታርመው እየሰሩ እንደነበር ገልጾ ነበር። ይህ ባለበት ሁኔታ ግን ከቅርብ ጊዜ ወዲህ ከፓርቲ መርህ ባፈነገጠ መልኩ የክልሉ መንግስት ላይ በተቃራኒው ሲሰሩና ከህገ ወጥ አካላት ጋር ሲገናኙ እንደነበር መግለጹ ይታወሳል። በዚህ ምክንያትና በሌሎች ተያያዥ ምክንያቶች ከነበራቸው የስልጣን ገደብ በላይ በመጠቀማቸው ፓርቲው የእርምት እርምጃን በመውሰዱ ምክንያት ከስራ ገበታቸው ላይ በመቅረት ፓርቲው በስም በግልጽ ጠቅሶ ካልጠራቸውና የሽብር አካላት ካላቸው አካላት ጋር ግንኙነት ሲያካሂዱ እንደተደረሰባቸው አመልክቷል። በዚህም የተነሳ ሲመሩት የቆየው ተቋም መጥራት ስላለበት በፓርቲ ማዕከል ሰነድ ተዘጋጅቶ ከጸጥታ አመራሮች ጋር በመነጋገር ሰፊ ወንጀሎች ሲፈጸሙ እንደቆዩ ማወቅ እንደተቻለ፣ በቀጣይም የማጥራት ሂደቱ በፓርቲው አሰራር መሰረት እየተካሄደ የሚዘልቅ እንደሆነ ገልጿል። አሁን ላይ አመራሩ በእስር ላይ የሚገኙ ሲሆን በ4 የተለያዩ መዝገቦችና በ11 ተደራራቢ ክሶች ክስ እንደተመሰረተባቸው ነው የተገለጸው። በቀጣይ ርዕስ ሶማሊያና ሶማሊላንድ የቪዛ ጦርነት። ሶማሊላንድ ድንበሯን እያጠባበቀች ነው። ለሳምንታት በቪዛ ጉዳይ ሰጣ ገባ ውስጥ የነበሩት ሶማሊያና ራስ ገዟ ሶማሊላንድ ውዝግባቸውን የሚያጦዝ እርምጃዎችን እየወሰዱ ይገኛሉ። አጥብቃ ዓለም አቀፍ ዕውቅናን የምትሻው ሶማሊላንድ የሞቃዲሾ መንግስት አዲስ ያወጣውን የኤሌክትሮኒክስ ቪዛ ጨምሮ የሶማሊያ ቪዛ የያዘ ማንኛውም ሰው ወደ ግዛቴ እንዳይገባ ድንበሬን እንዳያልፍ ስትል አዲስ ትዕዛዝ አውጥታለች። ይህንን ተላልፎ የሚገኙ በዓለም አቀፍ ሕግ እና አሰራር መሰረት እርምጃ ሊወሰድባቸውና ሊጠየቁ እንደሚችሉ ነው ሀርጌሳ ጥብቅ መመሪያ ያስተላለፈችው። ባለፉት 3 ሳምንታት የሶማሊያ ፌዴራል መንግስት አዲስ የኤሌክትሮኒክስ ቪዛ ያስተዋወቀ ሲሆን ሶማሊላንድን ጨምሮ ወደ ማንኛውም የሶማሊያ ግዛትና ክልል የሚገባ ሰው ኤሌክትሮኒክስ ቪዛውን መያዝ እንደሚገባ አስገዳጅ ሕግ ወጥቶ ነበር። ይህንን ተከትሎ ወደ ሀርጌሳ በረራ የሚያደርጉ እንደ ኢትዮጵያ አየር መንገድና ፍላይ ዱባይ ያሉ የአየር መንገዶች ውሳኔውን አስተግብረዋል። ታዲያ ትግበራው የሶማሊላንድ ዲያስፖራዎች የግዛቷ ባለስልጣናት ጭምር ወደ ሀርጌሳ መመለስ እንዲሳናቸው አድርጓል። የኢትዮጵያ አየር መንገድ ውሳኔውን በመቀልበስ የቪዛ ጥያቄ ሀርጌሳ ላይ እንዲስተናገድ ያደረገ ሲሆን የዱባዩም ይህንን ተከትሏል። ሞቃዲሾ በሁለቱ አየር መንገዶችና ሌሎችንም በማያስፈጽሙ ላይ እርምጃ ለመውሰድ አስጠንቅቃለች። የሞቃዲሾ የኢቪዛ ግዴታን ሉዓላዊነት እንደ መግፋት የቆጠረችው ሶማሊላንድ የአየር ክልሏን ለመቆጣጠር ሌላ እርምጃ የወሰደች ሲሆን የግዛቷን አየር የሚያቋርጡ በሙሉ በቅድሚያ ፍቃድ እንዲጠይቁ አድርጋለች። አሁን ላይ ሶማሊላንድ እርምጃዋን የቀጠለች ሲሆን ባለፈው ሳምንት ባወጣችው መመሪያ የሶማሊያን ቪዛ የያዙ ወደ ግዛቷ እንዳይገቡም ሕግ ወጥ አድርጋለች። ሀርጌሳ በድንበርና ኢሚግሬሽን ከፍተኛ ቁጥጥር እያደረገች መሆኑም ነው የተነገረው። ትላንት እሁድ በወጣው መመሪያ ኢሚግሬሽንና ድንበር ቁጥጥር መምሪያ
በሶማሊያ የተሰጡ ቪዛዎች ወይም የጉዞ ፈቃዶች ወደ ሶማሊላንድ ሪፐብሊክ ለመግባት ተቀባይነት እንደሌላቸው አውጃለች። ሰነዶቹ በየትኛውም የሶማሊላንድ ድንበር መግቢያ ላይ ተቀባይነት አይኖራቸውም ብላለች። መመሪያው ሶማሊላንድን ለመጎብኘት ለሚፈልጉ የውጭ ዜጎች ተቀባይነት ያላቸውን የመግቢያ ሂደቶች አክሎ የወጣ ነው። በዚህም አርጌሳ ኤጋል ዓለም አቀፍ አውሮፕላን ማረፊያ ወይም በርበራ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በሚሰጥ ቪዛና በአቅራቢያ በሚገኝ የሶማሊላንድ ኤምባሲ፣ ሚስዮን ወይም ቆንስላ በኩል ለቪዛ አስቀድሞ በማመልከት ብቻ የሚፈጸም መሆኑን አስታውቃለች። በዚህም ለቅድሚያ ማመልከቻ እውቅና የተሰጣቸው ቢሮዎች በኬንያ፣ ኢትዮጵያ፣ ዩናይትድ ኪንግደም፣ አሜሪካ፣ ታይዋን፣ ቱርክ፣ ጅቡቲና ሌሎችም መሆናቸው ተብራርቷል። ሶማሊላንድ ባወጣችው መግለጫ ተቀባይነት ያለው የሶማሊላንድ መግቢያ ቪዛ ወይም የሶማሊላንድ ነዋሪነት ቪዛ ያላቸው ሰዎች ለመደበኛ ኢሚግሬሽን ምርመራ ተገዢ በመሆን በየትኛውም በተዘጋጀ ድንበር ማቋረጫ በኩል ወደ አገሪቱ መግባት ይችላሉም ብላለች። በቀጣይ ርዕስ የአልሲሲን ስልጣን ያፈረጥማል የተባለለት የግብጽ ምርጫ። ለፕሬዝዳንት አልሲሲ ተጨማሪ ስልጣን መደላደል የሚያጠነክር ምርጫ በግብጽ እየተካሄደ ነው። ግብጻውያን ከባለፈው ቅዳሜ አንስቶ በሀገሪቱ አዲስ የፓርላማ አባላትን ለመምረጥ ወደ ምርጫ መስጫዎች አምርተዋል። የምርጫ ውጤት ግን ተገማችና የአልሲሲን ስልጣን የበለጠ የሚያጠናክር እንደሚሆን ተቺዎች እየገለጹ ይገኛሉ። የግብጽ ፓርላማ 596 መቀመጫዎች ሲኖሩት 568ቱ ለመሙላት ምርጫ የሚደረግ ነው። የምርጫው ድምጽ አሰጣጥ ግን እንደ ግዛቱና ከተማው የሚለያይ ሲሆን አንዳንዶች ለቀጣይ 2 ሳምንታት ድምጽ እንደማይሰጡ መረጃው አመልክቷል። እንደ አውሮፓ አቆጣጠር በ2013 ፕሬዝዳንት መሐመድ ሙርሲን ፈንቅለው በትረ ስልጣኑን የጨበጡት አልሲሲ ከምክር ቤቱ አባላት መካከል 28ቱን ያለ ምርጫ በራሳቸው የሚሰይሙ ይሆናል። እንደ አሌክሳንድሪያ ባሉ ግዛቶች ግብጻውያኑ ድምጻቸውን ባሳለፍነው ሳምንት አርብና ቅዳሜ ዕለት መስጠት የጀመሩ ሲሆን ውጤቱ እስከ ትላንት እንደሚጠናቀቅ ተነግሮ ነበር። እንደ ካይሮ ያሉ ግን በያዝነው ወር እስከ ኖቬምበር 24 ድረስ ድምጽ ለመስጠት ይጠብቃሉ ተብሏል። አጠቃላይ ሀገሪቱን የፓርላማ ተወካዮች የሚወስኑ የድምጽ ውጤት በሚቀጥለው ወር ዲሴምበር 25 የሚታወቅ ይሆናል። ግማሽ የግብጽ ፓርላማ የመቀመጫ ወንበር በፓርቲ አባላት የሚሞላ ሲሆን የተቀረው በግል እጩዎች የሚሞላ ነው። ሩብ ወይም 1/4ኛ መቀመጫ ደግሞ በህጉ መሰረት ለሴቶች ተመራጮች የሚሰጥ ነው። አልሲሲ በዚህ ምርጫ ስልጣናቸው በተጨማሪ የሚጠናከር መሆኑ ግምት ተሰጥቶታል። በቀጣይ ርዕስ የቀድሞ የፈረንሳይ ፕሬዝዳንት ሳርኮዚ ከእስር ተለቀቁ። ከ3 ሳምንታት በፊት የ5 ዓመት እስር ተፈርዶባቸው ጥብቅ ወደሚባለው የፈረንሳይ ሳንቴ እስር ቤት ታስሮ የነበሩት የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ተፈቱ። ሳርኮዚ በዛሬው ዕለት የተለቀቁት የፓሪስ የይግባኝ ችሎት ጉዳዩን ከተመለከተ በኋላ ሳርኮዚ ከእስር እንዲፈቱ ነገር ግን ቀሪ ሕይወታቸውን በህግ ገደብና ክትትል ውስጥ ሆነው እንዲቀጥሉ የወሰነ መሆኑን በዛሬው ዕለት የወጡት ዓለም አቀፍ ዘገባዎች አመላክተዋል። የዛሬ 3 ሳምንት አካባቢ በበርካታ የፖሊስ ሞተር ሳይክሎች ታጅበው ወደ እስር ቤት የተወሰዱት ሳርኮዚ ዘብጥ የወረዱት ለምርጫ የሚያገለግላቸውን ገንዘብ ከቀድሞ ሟች የሊቢያ ፕሬዝዳንት ሙአመር ጋዳፊ ተቀብለዋል በሚል ነበር። ሳርኮዚ የለም የማውቀው ነገር የለም በማለት ሲከራከሩም ቆይተዋል። ሳርኮዚ ፈረንሳይን እንደ አውሮፓውያን አቆጣጠር ከ2007 እስከ 2012 ድረስ በፕሬዝዳንትነት የመሩ ሰው ናቸው። የ70 ዓመቱ ሳርኮዚ የተፈረደባቸውን የ5 ዓመታት ጊዜ በእስር ቢያሳልፉ ኖሮ ከእስር የሚወጡት በ75 ዓመታቸው ነበር። ሳርኮዚ ዛሬ 3 ሳምንት በበርካታ ፖሊሶች ታጅበው ከቤታቸው ወደ እስር ቤት ሲወሰዱ እኔ ነፃ ሰው ነኝ፣ የተፈረደብኝ በግፍ ነው፣ ለነገራቸው የምፈልገው ነገር ቢኖር በመጨረሻው እውነት የሚያሸንፍ መሆኑን ነው። ለዚህ ደግሞ ቅንጣት ታህል አልጠራጠርም። በዚህ ጠዋት ዘብጥ እየወረወሩት ንጹህ ሰውን እንጂ የቀድሞውን የፈረንሳይ ፕሬዝዳንት እንዳልሆነ መታወቅ አለበት። ለመራራ በቀል ሲባል ዛሬ ማለዳ ላይ በሆነው ነገር ፈረንሳይ ስትዋረድ በማየቴ የውስጥ መራራ ዘን ተሰምቶኛል። ባለቤቴና ልጆቼ ከጎኔ ስለሆኑ ለኔ አትዘኑ በማለት በኤክስ ገጻቸው የመጨረሻ ያሉትን መልእክት ያስተላለፉበት ሁኔታ ታይቶም ነበር። ሳርኮዚ በእስርም እያሉ በጠበቃቸው በኩል ይግባኝ ብለው የነበረ መሆኑን የፍራንስ 24 ዘገባ አመላክቷል። ፍርድ ቤቱ በምን አይነት የጭብጥ ውሳኔ ሳርኮዚ ከእስር እንዲወጡ ወሰነ የሚለው ጉዳይ ግን እስካሁን ባለው ሁኔታ የተብራራ መረጃ የወጣበት ሁኔታ አልታየም። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።